የአማራ ልማት ማህበርን በመደገፍ በአዲስ የሚገነቡ ፕሮጀክቶች በተያዘላቸው ጊዜና ጥራት እንዲጠናቀቁ ማህበረሰቡ የድርሻውን እንዲወጣ የባሶ ሊበን ወረዳ አስተዳደር ጥሪ ያቀረበ። በወረዳው በ2017-18 በጀት ዓመት በአልማና በማህበረሰቡ ተሳትፎ ተገንብተው የተጠናቀቁ 5 ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ንጉስ ድረስ ያቀርበዋል። በምስራቅ ጎጃም ዞን ባሶ ሊበን ወረዳ በ2017-18 የበጀት ዓመት በአልማና በማህበረሰቡ ተሳትፎ ተገንብተው የተጠናቀቁ 5 ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። ፕሮጀክቶች ከ20 ሚሊዮን ብር በላይ ወጪ የተደረገባቸው ሲሆን የትምህርትና የጤና ተደራሽነትን ሊያረጋግጡ የሚችሉ ፕሮጀክቶች ስለመሆናቸው የአማራ ልማት ማህበር አልማ ባሶ ሊበን ወረዳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አዳምቃቸው ሀሳብ ተናግረዋል። እነዚህ ፕሮጀክቶች እንግዲህ የትምህርትን ጥራት እና የጤና አገልግሎትን በማሳለጥ ከፍተኛ ሚና ይኖራቸዋል። ለአጠቃላይ እነዚህ ፕሮጀክቶች 20.9 ሚሊዮን ብር የሚሆን ሀብት ፈሶባቸው የተገነቡ ናቸው። የፕሮጀክቱ ተጠቃሚዎች በበኩላቸው ተመርቀው ለአገልግሎት ክፍት የሆኑ ፕሮጀክቶች የማህበረሰቡን ችግር በእጅጉ የሚቀርፉ ስለመሆናቸው ገልጸዋል። ትምህርት ጽሕፈት ቤት መምህራን መድቦልን ህጻናትን እያስተማርን የነበር የግለሰብ ቤት በመከራየት ነው የነበር ማለት ነው እና ይህን ችግር የሚፈታ ይሆናል። ህጻናትን በእድሜያቸው ልክ ያላቸው ማግኘት ያለባቸውን እውቀት እንዲያገኙ ይረዳናል ብዬ አስባለሁ። ማህበረሰቡ በጣም ሰፊ ስለሆነ ህጻናቶችን ተደራሽ አድርጎ ትምህርትን በአግባቡ የሚማሩበትን መንገድ ለማመቻቸት የታሰበ ነው። በቀጣይ ማህበረሰቡን በማሳተፍ 6 የተለያዩ ፕሮጀክቶችን በ3 ወራት ውስጥ ገንብቶ ለማጠናቀቅ እየሰራ ስለመሆኑ የወረዳው አልማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አዳምቃቸው ሀሳብ ገልጸዋል። የወረዳችን ህዝብ ሰፊ ጥያቄ የነበረው ከነማ ፋርማሲ ወይም የጤና መድን የማህበረሰብ አቀፍ መድኃኒት ቤት ነው። ሌሎቹ 2 ፕሮጀክቶች የትምህርት ፕሮጀክቶች ናቸው። ይህም በማድረግ ተቀናጅተን እንደመረቅናቸው ተቋማት ሁሉ በውጤታማነት በ90 ቀን ውስጥ ለመፈጸም እየተዘጋጀላቸው ነው ማለት ነው። ምረቃ መርሃ ግብር ላይ የተገኙት የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊና የወረዳው ተወካይ አስተዳዳሪ አቶ ስሜና አሞኘ የአማራ ልማት ማህበር አልማ ማህበረሰቡን በማሳተፍ የትምህርትና የጤና ተደራሽነትና ጥራትን ለማረጋገጥ እየሰራ መሆኑን ገልጸዋል። እያደረገ ያለው እገዛ ትልቅ ነው። ቀጣይ ያሉትን ደግሞ በዚሁ ልክ ፍጥነታቸውን ጨምረን ተገንብተው ለማህበረሰቡ አገልግሎት ለመስጠት ሁላችን መረባረብ አለብን። የአማራ ልማት ማህበርን በመደገፍ የመሰረት ድንጋይ የተቀመጠላቸው ፕሮጀክቶች በተያዘላቸው ጊዜና ጥራት ተገንብተው እንዲጠናቀቁም ማህበረሰቡ የድርሻው እንዲወጣም አቶ ስሜን አሳስበዋል። ጋን በጠጠር ይደገፋል እንደሚሉት የተጀመሩ ፕሮጀክቶችን እና ቀጣይ የምንጀምራቸውን ፕሮጀክቶች በአጭር አጠናቀን ለማህበረሰቡ አገልግሎት ለመስጠት ሁላችንም መተባበር አለብን። በወረዳ የሚገነቡ 6 ፕሮጀክቶች 60 በመቶ የሚሆነው ወጫቸው ከአማራ ልማት ማህበር አልማ፣ ቀሪው ደግሞ በማህበረሰቡ ተሳትፎ የሚሸፈን መሆኑን የተገኘ መረጃ ያመለክታል።